ሰላም ወዳጆች እንዴት ናችሁ? ዛሬ ሁላችንም ቤት ስለገባ ሁላችንም ጋር በትንሽም ሆነ በትልቅ መጠን ስላለ ስነ ልቦናዊ ጉዳይ ነው የምናወራው። ኤንግዛይቲ ይሰኛል። በአማርኛ ጭንቀት ልንለው እንችላለን። ግን ጭንቀት ብዙ አይነት ሌቭል አለው። የሆነ ነገር ሊያሳስበን ይችላል። ሜቢ we're worried about something ማለት ነው። ትንሽ ነገር ስራ ኦር አንዳንድ ፋይናንሻል ኢሹ ስትረስ ውስጥ ሊከተን ይችላል። ትንሽ ስትረስ ውስጥ ነበርኩ ምናምን እንላለን። እሱ ሁለተኛ ሌቭል ነው። ያው ስትረስም የሚያስጨንቅ አንድ ነገር ነው። ኤንግዛይቲ የሚለው ሌቭል ላይ ከደረሰ ደግሞ በጣም ብዙ ነገሮች ኮኔክት ያደረገ ነገር ሲሆን ነው ኤንግዛይቲ። አንድ ሰው የሆነ ኤንግዛይቲ ውስጥ የሆነ ከፍተኛ ጭንቀት ውስጥ ይገባል ስንል በጣም አንደኛ ከአስተዳደግ ጋር ይያያዛል። ሁለተኛ በዙሪያችን የሚፈጠሩትን ሁኔታዎች ማስተናገድ አለመቻል ጋር ይያያዛል። ይሄ በስራ ቦታ፣ በቤተሰብ ውስጥ ስፔሻሊ በቤተሰብና በስራ ቦታዎች፣ በህይወታችን፣ በሪሌሽንሺፕ በመሳሰሉት ከፍተኛ ጭንቀት ውስጥ ከፍተኛ ራሳችንን ስሜታችንን መቆጣጠር የማንችልባቸው ሁኔታዎች ውስጥ ራሳችንን ልናገኘው እንችላለን ማለት ነው። ከዛ ጋር ስለተያያዙ ጉዳዮች እናወራለን። አንደኛ ሀሳቡን በትክክል ተረድተነዋል ወይ? በጣም ብዙ ሚስኮንሰፕሽንስ አሉ። ምክንያቱም ብዙውን ጊዜ በስነ ልቦና ኬዝ ኢቭን ባለሙያዎች ሳይቀር የሚሳሳቱት ምንድን ነው? በሽታውና ምልክቱን ወይም the disease and the symptom የሚባሉትን ሁለት ነገሮች አለመለየት። ምልክት ማለት ለምሳሌ አንድ ሰው ትኩሳት ሊኖረው ይችላል። ትኩሳት ምልክት ነው እንጂ በሽታ አይደለም። ምልክቱና በሽታውን መለየት ላይ ብዙ ጊዜ ክፍተት አለ። አንድ ሰው ጭንቀት ውስጥ ሊገባ ይችላል። ጭንቀት ውስጥ የገባበት ጭንቀቱ ምልክት ነው እንጂ በሽታው አይደለም። ነገር ግን በስነ ልቦና ኬዝ ምልክቶች ራሱ አሁን ለምሳሌ አንድ ሰው እኮ ራሱን ካመመው ወይም ራስ ምታት ካለበት ወይ ትኩሳት ካለበት ወር የመሳሰለው ራስ ምታት እኮ በሽታ ነው። ራሱ ትኩሳት በሽታ ነው። ግን የምልክት ነው በሽታነቱ። የምልክት ማለት ሌላ ከጀርባ ዋና በሽታ አለው which means source አለው፣ መነሻ አለው። በፊዚካል ኬዝ ብዙ ጊዜ it's a two step process። ለምሳሌ የሆነ ሰው ቁርጥማት ይዘዋል። ለምሳሌ ወይ ያስላል አይደል? የማሳል ምልክት አለው። ከዛ ወደ በሽታው ውስጥ ሄዱ በሽታውን እናገኘዋለን ማለት ነው። ብዙ ጊዜ two step ነው። ሳይኮሎጂካል ሲሆን ግን it's going to be layered which means layered እንዴት ነው በአማርኛ? የሆነ የተረበረበ ነገር እናውቃለን። ከልጅነታችን ጀምሮ ያለው ነገር በሙሉ የተያያዘ ስለሆነ ብዙ ሌየር ነው ያለው። ሶርሱ አንድ ብቻ ሁሉ ላይሆን ይችላል። እንደ ትራይፖድ ወይም እንደ ጠረጴዛ 3-4 ነገሮች ላይ ረግጦ የቆመ ሊሆን ይችላል ማለት ነው ያለው ጉዳይ። መጨረሻ ላይ ፖይንቲንግ እንትኑ ግን ጭንቀት ይሆናል ማለት ነው። በተለይ በህይወታችን በብዙ ነገሮች ላይ የምንጨነቅባቸው የጭንቀታችን ኤንግዛይቲ ያዘኝ ስንል እንደ ዲፕሬሽን ከዛ ውስጥ ለመውጣት የሚያስቸግር ሁኔታ አለው። ለምሳሌ አንድ ሰው ሶሻል ኤንግዛይቲ ይኖርበታል። በጣም ከፍተኛ ኬዝ ነው ኤንግዛይቲ ሲባል። ከሌሎቹ የስነ ልቦናዊ ጉዳዮች ራሱ ብዙ ነገሮችን አስተካክለን ሰዎቹን ፓስት ሂስትሪያቸውን በቴራፒ ተሰርተው and then current daily life ያላቸውን ፐርስፔክቲቭ ሻዶ ወርክ ኤቭሪቲንግ ውስጣቸው ያለ ነገር ብሎ ራሱ ኤንግዛይቲው አንዱ መቆሚያ ሲልበት ሌላ ላይ አንዱ መቆሚያ ሲልበት ሌላ ላይ እያለ ይቀጥላል። እና እዚህ ውስጥ የግለሰቡን ስትሬንግዝ በጣም አስፈላጊ ነው ነገሮቹን ለማስተካከል እና ለማለት እና አንዳንድ ሰዎች ላይ በጣም ከባድ ሊሆን ይችላል በሚል ነው። ያ ግን ሁሉም ሰው ላይ አይደለም። ብዙዎች ሁለቱ ነገሮች ፓስት ኤክስፔሪየንሳቸው ላይ ምናልባት ከልጅነታቸው አንስቶ ኢነር ቻይልድ ላይ ያለው ነገሮች የተስተካከሉ ሲመጡ ሻዶ ወርክ ምናምን ከሰሩ ኦልሞስት እንደዚህ አይነት ነገሮች እየቀለሉና እየጠፉ ይሄዳሉ። አንዳንዴ ሰቪር ኤንድ ዩኒክ ኬዞች ሊኖሩ ይችላሉ በሚል ነው እንደዚህ አይነት ነገር ስለገጠመኝ ማለት ነውና ኤንግዛይቲ ብዙ ነገሮች ላይ ስለሚቆም ብዙ ጊዜ የምሰማቸው ዴፊኒሽኖች አሉ። በሙያ ውስጥ ያሉ በተለያየ ዘርፍ ላይ ያሉ ምናምንና አንድ ነገር ነው ዴፊኒሽኑን ስሰማ ከሶርሱ ጋር ካልተገናኘ ዴፊኒሽን ነው ለማለት ወይም
ትክክለኛ ትርጉም ነው ለማለት ይከብደኛል። ሲምፕተሙን ብቻ ከሆነ ኤንግዛይቲ ጭንቀት ነው ካለን ኦኬ፣ አንድ ሰው በከፍተኛ ደረጃ ይጨነቃል። ኦልራይት፣ መፍትሄው ምንድን ነው? አለመጨነቅ ሊሆን አይችልም በኤንግዛይቲ ደረጃ ከሆነ። ምክንያቱም አለመጨነቅ የሚባለው ነገር እንትን ቢሆንማ ቀላሉ መፍትሄ ይሆን ነበር። በቃ አትጨነቅ ቢላችሁ አንድ ሰው መጥቶ አላሰብኩትም ነበር እንደሱ ብላችሁ አለመጨነቅ መጀመር አንችልም ማለት ነው። ነገር ግን በኤንግዛይቲ ኬዝ በተለይም በዙሪያችን ብዙዎች ሳንሰማቸው ራሳችንን በደንብ ብናየው ራሳችን ወይም በአጠገባችን ያለ ሰው ወይም በቅርባችን ያለ ሰው ብዙ ጭንቀት እያለበት በላይፉ በህይወቱ ያንን ዋጥ አድርጎ ይኖራል። ከሰዎች ጋር የመነጋገር አለቃን ኖ የማለት ሪሌሽንሺፕ ውስጥ ሄዶ ወንድ ሊሆን ይችላል፣ አንዲት ሴት የማናገር ሴት ልትሆን ትችላለች። ኤንግዛይቲያችን በነገራችን ላይ በጣም የተለያዩ ነው። ለምሳሌ የወንድ ልጅ ኤንግዛይቲ ሞስት ፕሮባብሊ ሪሌሽንሺፕ ላይ ከሆነ ራሱ ሴቷን ሄዶ ማናገር፣ ወርዚ ነኝ ብሎ ማሰብ፣ ሪጀክት እደረጋለሁ ብሎ መፍራት። ምክንያቱም ብዙ ጊዜ ኤንግዛይቲ የሚፈጥሩብን ነገሮች አንዳንዶቹ ከኋላ ያለፉ ነገሮች ናቸው። ያለፉ ፔኖች፣ ያልታከሙ ህመሞች ሊሆኑ ይችላሉ። አት ዘ ፕሬዘንት ሞመንት ህይወታችን ላይ ያሉ ጉዳዮች ሊሆኑ ይችላሉ መነሻው። ኤንደን ብዙ ጊዜ ብዙ ሰዎች ላይ እንደሚታዩ ደግሞ ምን ሊሆን ይችላል፣ እንዲህ ቢሆንስ፣ እንደዛ ቢሆንስ የሚሉ ፊውቸር የሚመስሉ ፍራቻዎች፣ ግን ፊውቸር ቢመስሉ መነሻቸው ከየት ነው? ብዙውን ጊዜ ከኋላ ነው ማለት ነው። በቃ እንዲህ ቢሉኝስ፣ እንዲህ ቢያደርጉስ፣ እንትን ብትለኝስ፣ እንደዚህ ቢለኝስ ምናምን። ኢትስ ላይክ ራሳችንን ለማስከበር እንኳን በስራ ቦታና በመሳሰለው እንዲህ ቢሆንስ ምናምን በሚል ሲጀመር እንደ ማህበረሰብ ነው ኤንግዛይቲ ያለብን። ይህንን በግልጽ ማየት የምንችለው በድፍረት በብዙ ነገሮች ላይ ራሳችንን ማስከበር እና መብታችንን መጠየቅ ሲሳነን እናያለን። አሁን ያለንበት በነገራችን ላይ እንደ ማህበረሰብ ኤንግዛይቲ ሊኖርበት የሚችልበት ምክንያት አንደኛው ምንድን ነው? አሁን ምናልባት የንጉሶቹን አስተዳደር ወደ ኋላ ትተን አብዛኛው በዛ ዘመን ልጅ የነበረ እንጂ አዋቂ የነበረ ሰው አሁን ላይ በህይወት ያለ ብዛም ስለሆነ ላለፉት ይሄ ሶስተኛ መንግስታችን ነው። ከደርግ መንግስት አንስቶ 3 አምባገነን መንግስታት ውስጥ ነው ያለ ነው። እነዚህ አምባገነን መንግስታት መብታችንን መጠየቅ እንዳንችል፣ ፍላጎታችንን መናገር እንዳንችል፣ ሀሳባችንን መግለጽ እንዳንችል ነው። ይሄ በምርጫው ኬዝና አሁን ባለው ምናምን በጣም ብዙ ሰው የሚያወራው ምናምን ማለት ከምትከራከር እንትን ብትል አይሻልም? እሺ ብትል አይሻልም? የምርጫ ካርድ ማለት ሳይፈልግ የምርጫ ካርድ ይወስዳል፣ ሳይፈልግ 3 ሰዓት ተሰልፎ ይመርጣል፣ ሳይፈልግ ቀበሌ ሄዶ ይሰበሰባል፣ ሳይፈልግ የመንግስት ጉዳይ ውስጥ ራሱን አሽሽቶ ፖለቲካና ምናምን ኤሌክትሪክ በሩቁ ነው ምናምን ያያለ። በእርግጥ የኢትዮጵያ ፖለቲካና ኤሌክትሪክ በሩቁ ነው ለመናገር እንደ ማህበረሰብ ነው ስል በዛ ሌቭል ነው። ምክንያቱም የአንድ ሰው ህይወት ያበላሻል እንጂ ብዙ የታገሉለትን ሰዎች ብዙ የለፉለትን ሰዎች የበላ ነው የኛ ፖለቲካ ማለት ነው። ስለዚህ በማህበረሰብ ደረጃ የሆነ የተገደበ ላይን ሲኖረን ፍራቻ መግቢያ ነው የሚፈልገው። ፍርሃት በቃ ትልቁ አንደኛው የኤንግዛይቲ ወይም የጭንቀት ኤሌመንት ፍርሃት ነው። ፍርሃት መግቢያ ካገኘ፣ ፍርሃት ህይወታችን ውስጥ ከገባ ከዛ በኋላ ቀስ እያለ ማንኛውንም ነገር እንደሚመርዝ አካል ማለት የሆነ ውሃ ቢኖረን የፈለገ ታንከር ሙሉ ቢሆን አንድ መርዝ ጠብ ካለችበት ማናችንም አንጠጣውም። ቀስ እያለ ሁሉንም ፖይዝን ያደርገዋል። በእርግጥ ዳይሊዩትድ ሆኖ ያን ያክል ተጽዕኖ ላያደርግ ይችላል። በፍራቻ ኬዝ ግን እንደዛ አይደለም። unless we are conscious enough what we are avoiding እኛ ንቁ ሆነን አቮይድ የምናደርገውን የምርም የህይወታችን አካል እንትን ያልሆነውን ነገር እንትን ካላልን፣ አንዳንዴ እሱ ላይ ደግሞ ሪቤል ካላደረግን ፍራቻው እጅግ በጣም ህይወታችን የሚመረዝ አቅም አለው። አንድ ነገር ብቻ ነው ብለን ገድበን የምናስቀምጥበት ንቃት ሊኖርን ይገባል። ለምሳሌ ብዙ ሰው የተለያየ ነገር ይፈራል። ኖርማል ነው መፍራት፣ የህይወታችን አንድ አካል ነው። ነገር ግን አንደኛው ነገር ላይ ያለን ፍራቻ ለምሳሌ ፖለቲካ ላይ ኦር የሆነ የሚያስፈሩ ነገሮች ማንወዳቸው ነገሮች ይኖሩ ይችላሉ። ሶሻል ላይፍ ወይም መድረክ ላይ መውጣት ኦር ምናምን ሊኖሩ ይችላሉ። እነዛ ግን ፍራቻዎች ቀስ ብለው ሌሎቹን
እንትኖቻችንን እንዲነካኩብን መፍቀድ የለብንም። ምክንያቱም ብዙ ሰዎች በኤንግዛይቲ እንትን ላይ የሚታየው የሆነ ሰው የሆኑ ነገሮችን ይፈራል። በሆነ ምናልባት ትራውማቲክ በሆነ ጉዳይ ህይወቱን ባመሰቃቀለበት የሆነ ጉዳይ ለሆኑ ነገሮች በጣም ፍራቻ ይኖረዋል። ከዛ ለዛ የመጣው ፍራቻ፣ በዛ ምክንያት የገባው ፍራቻ ቀስ እያለ ህይወቱን ሌሎቹ ነገሮች ውስጥም እየበከለ እየሰፋ የሚመጣበት ሰፊ እድል አለው ማለት ነው። ስለዚህ የምንፈራውን ነገር መጠንቀቅ አለብን። አንዳንዴም እሱም ነገር ላይ እንደምናምጽ የምናሳይበት መስኮቶች መክፈት ይገባናል ማለት ነው። ለምሳሌ አሁን በፖለቲካው ኬዝ ብዙ ልንፈራ የምንችላቸው ነገሮች አሉ። ነገር ግን በግላችን ሆነን ልናምጽባቸው የምንችልባቸው ነገሮች ኦር ኤሌመንቶች ሊኖሩን ይገባል። አንዳንድ ቅሬታዎቻችንን እንትን የምንልበት የምናነሳበት ሲቹዌሽን ሊኖረን ይገባል። ዊ አር እንደ ማህበረሰብ እንደ ሀገር ህዝብ ዊ አር ትራውማታይዝድ ባይ አወር ገቨርንመንትስ ማለት ነው። በመሪዎቻችን በሙሉ ትራውማታይዝድ ያልሆነ ገበሬ ህይወትን ማዳበሪያ አልሰጥህም ያልተባለ ትራውማታይዝድ ያልሆኑ ወላጆች በተለይ በከተማ ምናምን የሚኖሩ በየአካባቢው አብዛኛው ሰው ወላጅ በዚህ ነገሮች እንትን ብሏል። ጥቂት ሰው ነው ላኪ ሊሆን የሚችል በእነዚህ ሁኔታዎች አቋም ያላቸው ወላጆች ያሉት። ለሁሉም ነገር መንበርከክ ተገቢ እንዳልሆነ የሚያውቁ ወላጆች which means ራሳችንን መጠየቅ ስላለብን ለሁሉም ነገር መንበርከክ ተገቢ ነው ወይ? ለሁሉም ነገር እነሱ ሙዚቃ በከፈቱ ቁጥር መደነስ ተገቢ ነው ወይ? ይሄንን ነገር አይምሯችን ላይ መክተት መቻል ይኖርብናል ማለት ነው። ስለዚህ ፍራቻው በተለያየ መንገድ ውስጣችን ሊገባ ይችላል ማለት ነው። ሶ ኤንግዛይቲው ምንድን ነው? ኤንግዛይቲው ዋና በእርግጥ ፕሮብሌም ነው፣ ግን የዋናው ፕሮብሌም መልእክት ነው which means ፌስ ነው፣ ሰርፌስ፣ ይሄ ዋልፔፐሩ ነው፣ ከቨሩ ነው ማለት ነው። ሶ ኤንግዛይቲ ካለብን ማንኛውም ነገር ፍራቻ ካለብን we have to dig deep ወደ ውስጥ በደንብ ጥልቀት መቆፈር መቻል አለብን። ራሳችንን ለማወቅ ራሳችንን ለመረዳት ያለብንን ክፍተት በግልጽ ለማስቀመጥ ማለት ነው። ይሄ እጅግ በጣም መሰረታዊ የሚባል ኤሌመንት ነው ማለት ነው። ኦኬ ምንድነው ኤንግዛይቲ የሚለውን ቅድም በጣም ብዙ ሌየር አለው፣ ብዙ ርብራብ አለው ብለናል አይደል? ከፍ እያለ የሚሄድ ሌየሮቹን ለማውጣት እንሞክር ማለት ነው ከመጀመሪያው አንስቶ። እሺ የመጀመሪያው ኤሌመንት በተለምዶ ያሉትን እያነሳን ምናልባት ጠለቅ እያልን ደግሞ ለመሄድ እንሞክራለን። የመጀመሪያው ኤሌመንት የሆነ ችግር ይፈጠራል የሚል ቅድመ ግምት፣ እንዴት ነው የምንለው በእንግሊዘኛው anticipation of threat ማለት ነው። without any real danger ምንም አይነት አደጋ ሳይኖር አደጋ እንደሚኖር አንቲሲፔት ማድረግ which means ምን ይሆናል ማለት ነው? የወደፊትን ፍራቻ ማለት ነው። ወደፊት የሆነ ነገር ይፈጠራል የሚል ፍራቻ። ለምሳሌ የሆነ ሰው ከጓደኞቹ ጋር ለመገናኘት ሶሻል ኤንግዛይቲ ካለበት ይሆን እንዲህ ቢሉኝስ እንደዚህ ቢሆንስ የሚል አይምሮ ፈጠር ፍራቻ። ምክንያቱም I think ሴኔካ ነው የሚለው I'm not sure ግን we suffer more in imagination than in reality። በተለይ በኤንግዛይቲ ሌቭል በኤንግዛይቲ ኬዝ አብዛኛውን ጊዜ ሰፈር የምናደርገው ከኢማጂኔሽን በአይምሯችን ውስጥ በሚፈጠር ነው። እንትን ቢሉኝስ እንደዚህ ቢሆንስ ህይወት እንደዚህ ቢሆንስ እንደዚህ ባይሳካስ እንደዚህ ባይባልስ ምናምን እያልን በጣም ሰፈር እናደርጋለን። which means ይሄ ፍራቻና ኤንግዛይቲ መጀመሪያ የሚሰብረው ኮንፊደንሳችንን ነው፣ አቋማችንን ነው፣ ከሁሉም በላይ እምነታችንን ነው። በነገሮች በራሳችን ላይ በጉዳዮች ላይ ያለንን እምነት ይሰብረዋል። እምነታችን ከተሰበረ even in connection to not psychology in just the world structure የወርልድን ምናልባት ወደፊት እናወራዋለን ዲቴይል እነዚህን ፋውንዴሽናል ነገሮች ከጨረስን በኋላ በወርልድ ሜታፊዚካል ስትራክቸር አንድ ሰው ለሚያደርገው ነገር ዊል እና ኢማጂኔሽን ያስፈልገዋል። ሁለቱን ምን ሰብረዋለን። በጣም ጥልቅ የሆነ ፍላጎታችንም ይሰበራል። አንድን ነገር የምናደርግበት የምንሰራበት በራሳችን የምንተማመንበት ነገሩን ገና ከሐሳብ እስከ ድርጊት ከድርጊት እስከ ውሳኔ እስከ ድርጊት ከዛ ደግሞ እስከ ፍጻሜ ድረስ በአይምሮአችን የምንዘረጋበትን ምናባችንን እንሰብረዋለን ማለት ነው። በምን እንሞላዋለን? በፍራቻ እንሞላዋለን። ከተስፋ ይልቅ ፍርሃት
ይነግሳል ማለት ነው። ከእምነት ይልቅ ፍርሃት ይነግሳል ማለት ነው። ይሄ ሜታፊዚክሊ ነገሮች ሀፕን በሚያደርጉበት የቶት ፕሮሰስ ከፍተኛ የሆነ ተጽዕኖ ነው ያለው ህይወታችን ላይ ማለት ነው። አንድ ሰው የተሳሳተ የሚሆን የሆነ እምነት ኖሮት በጉዳዮች ላይ ቢኖር ይሻለዋል። ምክንያቱም አትሊስት አይምሮ እኛ የትርጉም ሰዎች ነን። በነገራችን ላይ የሰው ልጅ እንደ ስፒሺየስ ነገሮችን በሚተረጉምበት ልክ ነው የህይወቱ ውስጥ ያለው እርጋታ፣ ያለው ሰላም፣ ያለው ደስታ፣ ሁሉም ነገር ማለት ነው። እሱን በደንብ ትኩረት ሰጥተን ማሰብና መገንዘብ መቻል ይኖርብናል ማለት ነው። እና አይ ቲንክ ከትርጉም ጋር የተያያዘ አንድ ኤፒሶድ ለብቻው ሰርተናል። እሱን ማየት ትችላላችሁ። ኤንግዛይቲ ራሱ ከትርጉም ጋር የተያያዘ ነው። ነገሮችን እንዴት ነው የምንተረጉመው? አደጋን እንዴት ነው የምንተረጉመው? ብዙዎች በህይወታቸው የሚፈጠሩትን ነገሮች የምንተረጉምበት ደረጃ ለህይወታችን፣ ለጭንቀታችን፣ ለአመለካከታችን ላለን አእምሯዊ ሰላም እጅግ በጣም ሰፊ ቦታ ይወስድብናል ማለት ነው። እሱን ነገር እጅግ በጣም በጥንቃቄ ማሰብና መመልከት ይኖርብናል። ምክንያቱም ለምሳሌ የሆነ ሰው የሆነ ነገር ሀፕን ያደርግበታል። ኦር 5 ልጆች ወላጅ እናታቸው ትሞትባቸዋለች። 5ቱም ለጉዳዩ የሚሰጡት ትርጉም እንዳየሉበት ስነልቦናዊ ቦታና ሁኔታ ከሪያሊቲው በላይ እንዳሉበት ስነልቦናዊ ቦታና ሁኔታ የሚያስተናግዱበት መንገድ የባሰ ነው። አንዱ በዚሁ ኢንሲደንት ህይወቱ ቁልቁል ሊሄድ ይችላል። ምናልባት ከፊሉ ደግሞ ጉዳዩ እንደ ኢንሲደንት ተቀብሎ አክሴፕት አድርጎ ያለውን ፖዚቲቭ ነገር ይዞ ያሳለፉትን በጎ ጊዜ በአይምሮ እየሳለ መቀጠል ይችላል። ይሄ ለነገሮች የምንሰጠው ትርጉም እጅግ በጣም ህይወታችንን ያቃውሰዋልም ያስተካክለዋልም ማለት ነው። መጀመሪያ ትርጉሙን ማስተካከል መቻል ይኖርብናል። መጀመሪያ ከትርጉም ጋር የተያያዘ እንደዚህ አይነት ክፍተቶች ካሉብን እነሱን ማረም ይኖርብናል ማለት ነው። ካለበለዚያ ዋት ዩ ሬዚስት ፐርሲስት ነው። እኛ የምንታገለው ሬዚስት የምናደርገው ነገር ፐርሲስት ያደርጋል። እንደውም ዩንግ ምንድን ነው የሚለው? ዋት ዩ ሬዚስት ኖት ኦንሊ ፐርሲስትስ በት ግሮስ ኢን ሳይዝ ነው የሚለን። ሬዚስት የምናደርገው ነገር ፐርሲስት ያደርጋል ወይም ይቀጥላል፣ ከመቀጠልም አልፎ ይሰፋል። በግሮዝ ኢን ሳይዝ በጣም ያድጋል በውስጣችን ማለት ነው። እና ይሄን እጅግ በጣም ትኩረት ሰጥተን ማወቅ ይኖርብናል ማለት ነው። ስለዚህ ቅድም ኤንግዛይቲ በ3 ምክንያቶች ሊመጣ ይችላል። ተቀራራቢም ተመሳሳይም ይኖራሉ። ካለፈ ህይወታችን አንደኛው ፉቲንግ ነው። አሁን ህይወታችን ላይ ያለ ስትረስ ነው። ሁለተኛ ደግሞ ምን ሊሆን ይችላል በሚል ወደፊት የሚፈጠር ፍራቻ ነው። እነዚህን 3 ኤሌመንቶች ሳንረሳ 3ቱንም ረግጦ እንትን ሊለን ይችላል። ካለፈ ፍራቻችን ተነስቶ፣ ምክንያቱም ካለፈ ከነበረብን ቁስልና ህመም ካልተነሳ እንደውም ያን ያክል የማስፈራት አቅሙ ዝቅተኛ ነው። ስለዚህ ብዙ ጊዜ ኤንግዛይቲ ላይ ወደ ኋላ ማየት አንርሳ። የኋላ ፉቲንግ ከሌለው ለምሳሌ ከዚህ በፊት ያልተከዳ ሰው እከዳለሁ ብሎ ባለው መስመር ላይ ያለው ፍራቻ የተለያየ ነው። ልክ ከዚህ በፊት ለምሳሌ የተከዳ ሰው ለምሳሌ ለተሳይ ገርል ፍሬንዱ ቺት ያደረገችበት ሰው ወይ ቦይ ፍሬንዷ ቺት ያደረገባት ሰው ኔክስት የሚኖራት ሪሌሽንሺፕ ላይ በጣም ትቸገራለች ወይም በጣም ይቸገራል። የመከዳት ቁስሉ ትኩስ ከሆነ ስፔሻሊ ነገሩን የተረጎመበት መንገድ ደግሞ ከዚህ በፊት ደግሞ ኢማጂን እዛ ላይ ምን እንጨምርበት፣ አንድ ተከድቷል እንበል፣ 2 በልጅነቱ ወይም በልጅነቷ ብዙም አቴንሽን አልተሰጣቸውም፣ ብዙም ፍቅር አልተሰጣቸውም። ኦኬ እኔ ፍቅር አይገባኝም፣ ኦሬዲ የመጀመሪያ መነሻ አለው። ከዛ ተከድቻለሁ፣ ሁለተኛ ሌላ ከባድ መነሻ ነው። እዚህ ላይ ደግሞ ሌላ 3ኛ ሪሌሽንሺፕ ላይ የሚፈጠሩ ማንኛውም አይነት መንገጫገጭ በጣም ሻዶዋቸውን እያነቃቃባቸው ከፍተኛ የሆነ ኤንግዛይቲ ውስጥ ይከታቸዋል። እንደውም ወደ ምን አይነት እምነት ይወስዳቸዋል? እኔ ሰው አይወደኝም፣ ለምን ይወደኛል ማለት መጀመሪያም በቅርብ የሚያውቁኝ የወለዱኝ ቅርብ ያሉ ሰዎች አልወደዱኝም። ለምን ኦሬዲ ቢወዱኝ ኖሮ ምናልባት በልጅነት አይፋቱም ነበር የሚል ሀሳብ ይኖረዋል። ብዙ ጊዜ ስፔሻሊ የወላጆቹ ፍቺ የተደረገው በልጅነት ከሆነ በ2 ዓመት በ3 ዓመት አትሊስት ከ7 ዓመት በፊት ከሆነ ማለት ነው። እሱ ራሱ የራሱ ተጽዕኖ አለው። አትሊስት እሱንና ወላጆቹን ሴፓሬት ካደረገ በኋላ የሚደረግ ፍቺ ምናልባት
ኮምፐንሴት መደራረግ ስለሚችል ማለት ነው። which means ልጁ አንደርስታንድ ስለሚያደርግ ተነግሮት ኦኬ የተለያየ ነው በዚህ ምክንያት ነው ሊባል ስለሚችል ወይም አይ አም ዘ ፕሮብለም ስለማይል ማለት ነው። ሶ በልጅነት የተነፈገ ፍቅር ከዛ በወጣትነት ወር ደግሞ at the present moment የተከሰተ መከዳት ሌላ ፉቲንግ ነው። እዛ ውስጥ ደግሞ ሌሎች ከዛ በፊት ያሉ በጓደኛም በምንም ያሉ የሚጠረቃቀሙ ትንንሽ ፊሊንጎች ናቸው በኋላ ላይ ትልቅ ኢሞሽን ሆነው የሚወጡት ማለት ነው። እሺ ሶ የኤንግዛይቲ እንዴት ነው የሚሰራው የሚለው ነገር ላይ ስናይ ስፔሻሊ አሁን ላይ ከኋላ ቢነሳም አሁን ላይ የሆነ ነገር መጥፎ ሊሆን ይችላል፣ በቃ የተሳሳተ ነገር ሊሆን ይችላል ወይም መጥፎ ነገር ሊከሰት ይችላል የሚል ፍራቻ አለ። ከዛ በቃ በደንብ ኢንተርፕሬት እናደርገዋለን። በጣም መጥፎ ነው የሚሆነው ምናምን ብለን ራሳችን እናስባለን። ከጉዳዩ ላይ አይደንቲፋይ እናደርጋለን። እኔ እኮ ሁሌ የሚያጋጥመኝ ሰው እንደዚህ ነው፣ እኔ እኮ ደህና ሰው አያጋጥመኝም፣ እኔ እኮ ምናምን የሚሉ ሰዎች አሉ። ከህመማቸው ከቁስላቸው የተነሳ ሻዶዋቸው ነው ራሱ ሪሌሽንሺፕ የሚመርጥላቸው። ስለዚህ የሚገቡበት ሪሌሽንሺፕ በሙሉ በጣም ብሮክን የሆነ ከወላጆቻቸው የተቀበሉትን ሻዶ ወደፊት ለሚቀጥለው ትውልድ የሚያሸጋግር የሚመስል ሪሌሽንሺፕ ላይ ነው የሚገቡት። ምናልባት በጣም ሰፊ ኤፒሶድ ሰፊ ስራ መስራት ይኖርብናል። በተለይ ሪሌሽንሺፕ ዋይዝ ገና ከአንሲስተራል ሻዶ ወይም አንሲስተራል ትራማ ይዘው ከቤተሰቦቻቸው የተረከቡትን ነገር ተሸክመው ወደሚቀጥለው እንትን ለሚገቡ ሰዎች በደንብ ላይክ ሊያብራራና ልንግባባበት የሚችል እንትን ያስፈልገናል። አትሊስት we have to break the ancestral shadow። ብዙ ጊዜ ደግሞ ሰዎች ነቃም ብለው ከዚህ በፊት የተፈጠረባቸውን ትራማ እኔማ ለልጅ አላስተላልፍም ብለው ሲገቡ ወደዛኛው ጥግ ነው የሚሄዱት። ማንኛውም ጥግ የሚፈጥረው እንትን አለው፣ ኢምባላንስ አለው፣ ሌላ ትራማ አለው። ትራማውን ገልብጠን ሚረር አድርገን ልጆቻችን ላይ እናስተላልፈዋለን ማለት ነው። ማከም ነው እንጂ መፍትሄው ወደዛኛው ጥግ መሮጥ አይደለም። ግልጽ ነው። የሆነ ነገር ሲነፈግ ያደገ ሰው ለልጆቹ ያለውን በሙሉ የጠየቁትን በሙሉ መስጠት አይደለም መፍትሄው። ያ መፍትሄ አይደለም። የጠየቁትን በሙሉ መስጠት ስፖይል ያደርጋቸዋል። which makes them entitled brats ማለት ነው። sorry for my language። በጣም ሁሉ ነገር ይገባኛል የሚሉ ገደብ የማያውቁ ሰው እናደርጋቸዋለን። ዓለም ትሪት ከሚያደርጋቸው እጅግ በጣም በተለየ መንገድ ትሪት ያደረግናቸው ልጆች አድገው ዓለም ውስጥ ኮፕ ማድረግ ያቅታቸዋል። ዓለም ሁሉንም ነገር ላትሰጣቸው እኛ ዘለን ሁሉንም ነገር ከሰጠናቸው በኋላ ከዓለም ጋር በሚኖሩት ኑሮ ሌላው እንደውም ሲነፈግ ያደገው ልጅ የተሻለ እንትን ይኖረዋል። ዓለም ላይ ሰርቶ ሲያገኝ ይደሰታል። እነዚህ ግን አለማግኘታቸውን እያሰቡ ይኖራሉ እንጂ ማግኘታቸው እንኳን እንዳይደሰቱ እናደርጋቸዋለን። ስለዚህ we have to make them work for it። ምናልባት ወደ ሌላ ቶፒክ ይወስደናል። ይሄ ከልጆች ጋር የተያያዘ ሰፊ እንትን እንሰራለን። ግን እኛ ጋር ያለውን ሻዶ ካላከምን ያንኑ ትራማና ሻዶ ወደ ልጆቻችን ወይ ኢንቨርት አድርገን ገልብጠን ወይ ደግሞ እንደወረደ ሳናውቀው እናስተላልፈዋለን እና ይሄ ጥንቃቄ ይጠይቃል። በተለይ ይሄ ወደ ኤንግዛይቲ ኤሌመንታችን ስንመጣ አይምሮ ላይ ያለው ኤንግዛይቲ ኤሌመንት ወደ ምን ያድጋል? ይወርድና ወደ አንኮንሽስ ከፍተኛ አቅም ላይ የሚደርሰው ወደ ቦዲስ ይወርዳል። ምናልባት ወደ ፓኒክ አታክ፣ ወደ ልብ ምት፣ በጣም ቴንሽን ወደ ሆነ ነገር ይመጣል ማለት ነው። ሶ ወደዛ ከወረደ በኋላ የኢሞሽን ግሪፑ እኛን የሚጫንበት እኛን ጨብጦ የሚይዝበት አቅሙ በጣም ከፍተኛ ስለሚሆን ከዛ ለመውጣት እንቸገራለን። ብዙ ጊዜ እንደዚህ አይነት ኤንግዛይቲ ሲፈጠር አስቸጋሪነቱ ምንድነው? ሉፕ ነው። የሆነ ነገር ሊፈጠር ይችላል፣ እንትን ሊሆን ይችላል ምናምን ገና ሳይፈጠር አስበን እኛ ተጨንቀን እኛ ስንጨነቅ ቦዲያችን ተጨንቆ ኦሬዲ ያልተፈጠረ ነገር አይምሮአችን እንደተፈጠረ አስበው ገና እኮ አልተፈጠረም፣ ግን እንደተፈጠረ አምኖና ተቀብሎ ይንቀሳቀሳል። ሰው አንኮንሸሳችን አላልኩም ይላል ገና ሳይፈጠር ገና ጉዳዩ ሳይሆን ገና እግራችንን ሳናነሳ ወደ ቦታው ሳንሄድ እኛ እዚህ ጉዳዩን በአይምሮአችን ፈጥረ ነው ዴይድሪም አድርገ ነው ሰውነታችን ፊታችን ቀልቶ ሞቆ ከፍተኛ ጭንቀት ውስጥ ገብተን እዚሁ በምናብ እናልቃለን። ተጨንቀን እንትን ልንፈነዳ ጫፍ እንደርሳለን ማለት ነው። ይሄ እጅግ በጣም አስቸጋሪው ኤሌመንት ነው። እንደዚህ ሲሆን ምንድነው የተከሰተ ያለው? በደንብ ኢማጂን እንድታደርጉት የአይምሮ ፍሰት የምንለው ወንዝ አለ ብለን እናስብ። እዛ ወንዝ ላይ ይሄ የጭንቀቱ ሀሳብ ሲመጣ
አረ ገና ምንም አልተፈጠረም ተረጋጋ ዞር በል ነው ማለት ያለብን። ጀልባው የራሱን ይወስደን ይመጣል። ብዙ ጊዜ ግን እንደዚህ የጭንቀቱ ሀሳብ ሲመጣ ሰዎች እዛ የጭንቀቱ ሀሳብ ጀልባ ላይ ይሳፈራሉ፣ እንሳፈራለን። የጭንቀቱ ሀሳብ ከጀልባ ላይ ከተሳፈርም በኋላ ወደ ኋላ መመለስ የለም። እንደፈለገ በጭንቀቱ ቁልቁለት ወስዶን ገና ያልተፈጠረ ነገር እንደተፈጠረ አድርጎ ገና ያልተከሰተ ነገር እንደተከሰተ አድርጎ አስጨንቆን ይኸው አላልኩም እንደዚህ ነው እኮ የሚሆነው ተባብለን ተስማምተን እንለያያለን። ምክንያቱም እኛ ጀልባው ላይ ነና ነው እየተከራከር ነው አይደለም። we're not defending ourselves ራሳችንን ዲፌንድ እያደረግን አይደለም። ጭንቀቱ ጀልባ ላይ ነው ያለነው፣ አብረን እየሄድን ያለነው። ይሄ እጅግ በጣም ሰፊ ልዩነት ነው። አስቸጋሪ ነገር ነው። በጣም ጥንቃቄ የሚጠይቅ ነገር ነው። ምክንያቱም ብዙ ጊዜ ኤንግዛይቲ የሚመጣው ከአንኮንሽስ ነው። አይታወቀንም ራሳችን እዛ ላይ ስናደርገው we have to be conscious ረጋ ብለን ነው በቃ ላይሆን ቢችልስ ለምንድን ነው ሁሌ እንደዚህ የሚሆነው? እኔ የተለየው እንደዚህ ሰው ነኝ በምን ምክንያት? ሁሌ ኤክስፔሪየንስ እንዴት አንድ አይነት ይሆናል? ከዚህ በፊት ስለተፈጠረውን ይፈጠራሉ። ይሄ እንዳይከሰት ምን ማድረግ አለብኝ? ውስጤ እንደዚህ እንዲያስብ የሚያደርገኝ ነገር ምንድን ነው? ምን አይነት ሻዶ ነው? ምን አይነት ሻማን ያለብኝ? እንዴት ነው ማከም ያለብኝ? ምናምን ብለን ከዛ ጋር የተያያዙ ነገሮች አስበን ወይ ባለሙያ ፈልገን ጉዳዩን ማስተካከል መቻል ይኖርብናል። ካለበለዚያ ኤንግዛይቲ ውስጥ ያለ የምንኖረው ኑሮ ብዙዎች በዛ መስመር ውስጥ አሉ። ቀስ እያለ እየተንከባለለ ቁልቁል ነው የሚሄደው። ቀስ እያለ ማለት ነው በሂደት እየተስተካከለ የመምጣት እድሉ በጣም ዝቅተኛ ይሆናል ማለት ነው። እሺ ከዛ ይሄ ኤንግዛይቲ እንግዲህ አንድ ከአንኮንሽስ ነው የሚመጣው ብለናል። የታፈኑ ፍራቻዎች አሉ፣ ያልተፈቱ ግጭቶች አሉ ውስጣችን። እዛ ላይ ደግሞ በተለያዩ ሻዶ ምንላቸው እንትኖች አሉ፣ ሀሳቦች አሉ። ሻዶ አይ ቲንክ ለዚህ ቻናል ላላችሁ ሰዎች አዲስ አይመስለኝም፣ ግን ብዙ ጊዜ ዲፋይን እንዲደረግ የሚጠየቅ ነገር ስለሆነ ሻዶ ማለት ፐርሶና ወደፊት ስናመጣ ወደኋላ ጥላ የሚሆነን ነገር ነው። ለምሳሌ የሆነ ማንነት ሰዎችን ለማስደሰት ብለን ወደፊት እናመጣለን፣ የሆነ ማንነት ደግሞ ወደኋላ እንገፋለን። እውነተኛ ማንነታችን ሰዎች እንዳያዩት እነሱ እንዲወዱን ብለን የሆነ ማስክ አጥልቀን የሆነ ማንነት ወደ ኋላ እንገፋዋለን። ያ ወደ ኋላ የተገፋ ማንነት ጤናማ የነበረ ማንነት ወደ ኋላ በመገፋቱ በመታፈኑ የተነሳ ኔጌቲቭ ሆኖ ላይፋችንን ይቆጣጠራል ማለት ነው። በልጅነታችን ደግሞ እኛ በማናውቀው ወይም ምናልባት አቅሙ በሌለን ጊዜ በቤተሰብ፣ በማህበረሰብ፣ በሃይማኖት በመሳሰለው ደግሞ የሆኑ ማንነቶቻችን ወደ ኋላ ይገፋሉ ማለት ነው። በእምነት፣ በልማድ በመሳሰለው ስሜቶቻችን፣ ፍላጎቶቻችን፣ ሀሳቦቻችን እንዲታፈኑ ይደረጋል ማለት ነው። ያ ታለንቶቻችንን ጨምሮ ኔጌቲቭ ነገር ብቻ አይደለም ሻዶ የሚሆኑ ፖዚቲቭ የሆኑ ቅድም እንዳልኩት መልካም ባህሪዎቻችን የሆኑ ሰዎች ለመምሰል ሲባል ጓደኞቻችን ጋር ለመመሳሰል ሲባል ማንነቶቻችን ወደ ኋላ እንገፋለን ማለት ነው። ስለዚህ በኋላ ላይ ሻዶ የሆኑና ያድጉና መውጫ መንገድ ፍለጋ እኛን ማስጨነቅ ላይፋችንን መረበሽ ይጀምራሉ ማለት ነው። ፌስ ባላደረግናቸው ያልተጋፈጥናቸው ያልፈታናቸው ችግሮቻችን ተቀምጠው ወይም ደግሞ የቤት ስራዎቻችን ራሳቸውን አይሰሩም። ጊዜ ጠብቀው እኛን ማስጨነቅ እኛን ማስቸገር ይጀምራሉ ማለት ነው። ይሄ እንደማይቀራው ቀን ውስጣችን ያሉ ነገሮችን፣ ኮንፍሊክቶችን፣ ግጭቶችን በጊዜ እየፈታ መሄድ፣ ገና ያልተፈቱ የቤት ስራዎች ካሉን ደግሞ እነሱን የምናክምበት መንገድ ማስተካከል ከኛ የሚጠበቅ ነው ማለት ነው። እሺ እዚህ ውስጥ እንግዲህ ሪጀክት እደረጋለሁ የሚል ፍራቻ አለ። ፌሊየር የመሆን በላይፍ በህይወት በትዳር በስራ እንደሱ አይነት ፍራቻ አለ። እኔ በቂ አይደለሁም፣ እኔ ሰልፍ ወርዝን የመጠራጠር የራሳችንን ዋጋ ኢቭን ራሳችንን ያለ መውደድ ሌቭል ድረስ ፍራቻ አለ። እነሱ ሁሉ አስቸጋሪ ኤሌመንቶች ናቸው ማለት ነው። እሺ ሌላው የኮንትሮል ጉዳይ ነው። የራሳችን የመቆጣጠር ጉዳይ ነው። ኤንግዛይቲ ትልቁ ኤሌመንቱ ኢሉዥን ኦፍ ኮንትሮል አለው። ኢሉዥን ኦፍ ኮንትሮል ማለት እኛን እንደሚቆጣጠር ራሳችንን አሳምነናል።
በተለይ ትልቅ ሌቭል ኤንግዛይቲ ያለባቸው ሰዎች ኤንግዛይቲው ሲመጣ እኔ ምን ማድረግ እችላለሁ? በቃ ኤንግዛይቲው መጣብኝ፣ ፓኒክ አረኩ፣ ከአቅሜ በላይ ሆነ፣ ወይ ሳለቅስ ወይ ስሜቴን መቆጣጠር አቅቶኝ ከባድ ጭንቀት ውስጥ ገብቼ ምናምን እንላለን። በቃ ምን አለው ኤንግዛይቲው? ኢሉዥን ኦፍ ኮንትሮል አለው። ለምንድን ነው ኢሉዥን ኦፍ ኮንትሮል ያለው ብለን ራሳችንን ስንጠይቅ ቅድም ወደ ነገርኳችሁ ምሳሌ ነው የምንሄደው። የሀሳብ የጭንቀቱ ጀልባ ሲመጣ ጀልባ ሲመጣ እንሳፈርና አብረን የሀሳብ ስትሪሙ ላይ የሀሳብ ወንዙ ላይ እንሄዳለን ማለት ነው። እንግዲህ ከተሳፈርን በኋላ ማለትም ግራውንዳችንን ካጣን በኋላ አብረን ከስሜቱ ጋር ከጭንቀቱ ጋር እየተወዘወዝን አብረን እየቀጠልን እንዴት ብዬ ልቆጣጠረው እንላለን። የመጀመሪያው ኤሌመንት ምንድን ነው? ጀልባው ላይ መሳፈር የለብንም። የሚያስጨንቀን ነገር መጣረል፣ አዎ እውነት ነው እያልን፣ አዎ ያስፈራል እያልን አብረን እየቀጠልን እንዴት ብለን እንትኑ እንቆጣጠረዋለን? ራሱ እንዲቆጣጠረን እድሉን ሰጥተነዋል። ሙሉ መብቱን ነፃነቱን ሰጥተነዋል። ስለዚህ የሆነ ሀሳብ ፍራቻ ሲመጣ ረጋ ብለን ምን አስፈራ? ለምን ፈራው? ምን ነው የሚያስፈራኝ ብለን መጠየቅ አለብን። ሌሎች ሰዎች አያደርጉትም ወይ? እኔ እንደዚህ ከሚያደርጉት ሰዎች ምን ያነሰ ነገር አለኝ? ማለት እንደዛ ስላላችሁ በአንዴ ይፈታል እያልኩ አይደለም። ግን የመጀመሪያው እርምጃ አለመሳፈር ነው። እዛ የፍርሃት ሀሳብ ላይ ተስማምቶ አለመቀጠል ነው። አዎ እንትን ይላል፣ ማስረጃ እኮ ያመጣልናል የውሸት ምናምን። እሺ እያልን ዝም ብለው የአንድ አይነት ሃይማኖት ላይ ያሉ ሰዎች የሚስማሙ ስምምነት አለ አይደል? ሌሎቹ ልክ እንዳልሆኑ እነሱ ልክ እንደሆኑ አይደለ? አዎ ይሄ እኮ እንዲህ የሚተረጉመው አዎ እነሱ እኮ አይገባቸውም፣ እኛ ብቻ ነን የሚገባ እንደምንለው አብረን ከኤንግዛይቲው ጋር እንስማማለን ማለት ነው። ዝም ብለን አዎ እንደዚህ ነው እኮ ምናምን እየተባባልን ግን ማን ነው የሚጎዳው? ራሳችንን የምንጎዳው። ለምን ብለን መጠየቅ አለብን። ማለት ሊያስፈራን ይችላል፣ ሊከብደን ይችላል። አትሊስት ግን ጀልባው ላይ መሳፈር የለብንም። በቃ ዲፌንድ ማድረግ መቻል አለብን። አሁን ባላረግ እንኳን ተለማመጄ ራሴን አጠንክሬ ማድረግ መቻል አለብኝ። አሁን ሊያስፈራኝ ይችላል፣ ባንዴ ላላረገው እችላለሁ፣ ሊከብደኝ ይችላል። ነገር ግን እስከ መቼ ዝም ብዬ ተቀብዬ እኖራለሁ ብለን ራሳችንን አደፋፍረን ጥያቄ መጠየቅ፣ መልስ መመለስ፣ መታገል መጀመር ይኖርብናል ማለት ነው። ህይወት ደግሞ በሆነ መንገድ ካልሄደ ብለን በሆነ ሀሳብ ይዘን በቃ ራሳችንን በኤክስፔክቴሽን አድርገን ያ ነገር ካልሰራ እኔ ራሱ ያልቅልኛል ብለን ደምድመን ትርጉም ሰተን ማለት ነው። ከዛ በዛ ነገር በማይሄድበት ሰዓት ወይም ደግሞ ያ ነገር ያልሄደ ሲመስል ስንጨነቅ፣ የሆነ ነገር የተቀየረ ሲመስል ስንጨነቅ፣ ያ ነገር ባይሆን እኮ ራሳችን ምናልባት አብዛኛውን ጊዜ ላይፋችን ላይ ምንም የተለየ ነገር አይመጣም። በተለመደው መንገድ ላይፍ ይቀጥላል። ድሮም እንደሚቀጥለው ረጅም ጊዜም እንደቀጠለው ሰዎች ዓለም በቃ የመጨረሻው እየደረሰን እንትኑ ምናምን እንደዚህ ካሉ ሰዎች እንዲህ እያሉ ብዙ ሺህ ዓመት አልፏቸዋል። ምንም ዓለም አለቀ በእኛ ጊዜ ነው የሚያልቀው ምናምን ብሎ ማሰብ የለም። ማንም በዚህ ምድር ላይ በህይወት ባለ ሰው ዘመን ዓለም የሚያልቅበት እድል በጣም ትንሽ ነው። ገና በጣም ብዙ ጊዜ ይቀረዋል። ስለዚህ ሰከንድ ወርልድ ዋር አለ፣ ፈርስት ወርልድ ዋርን አልፈናል። እኛ በሀገራችን ስንት ጦርነት፣ ስንት ችግር፣ ስንት ምናምን አልፈናል። ላይፍ ይቀጥላል። ካለፍን እኛ አለፍን፣ በቃ ሞትን። ማንም ከጥቂት ጊዜ በላይ ኬር የሚያደርግለት አይነት ሰዎች የተለየ አይደለንም። ነገር ግን ያለንን ጊዜ አጣጥመን ተረጋግተን ደስ ብሎን ከሚወዱንና ከምንወዳቸው ጋር ሆነን መኖር መቻል ይኖርብናል። አስቸጋሪውን ነገር እየታገልን ማለት ነው። ማለት እድሜ ልክ የምንታገላቸው ህመም ሊሆኑ ይችላል። ይሄ ኦልሬዲ የዛገ ፖለቲካችንን ሊሆን ይችላል። ማለት ነገር አብረን እየታገልን አትሊስት በውስጣችን ለዛ ነገር ቅዋሜ ይዘን፣ ምክንያቱም እንደዚህ ወተን ልናደርገው ከምንችለው ነገር ከቁጥጥር የወጣ ነው የአፍሪካ ፖለቲክስ። ኖርማሊ ሆን ተብሎ ብዙ እጆች ስላሉት እጅ ያለ ፖለቲካ ነው። ቆሻሻ እልም ያለ ይሄ ለዘመናት የኖረ ቆሻሻ ነው የሚያስነካን። ከዛ በኋላ አይለቃችሁም። ለማጽዳት የምትነኩት ቦታ በሙሉ ህይወታችሁን እያቆሸሸ የሚመጣ ነገር ስለሆነ እሱ አስቸጋሪ ሊሆን ይችላል። ነገር ግን በውስጣችንና በዙሪያችን ባለው ነገር ላይ
ለዛ ነገር ተቃውሟችንን እና ግልጽ እይታ የተሻለ እና የጠራ እይታችንን ይዘን መቀጠል መቻል ይኖርብናል ማለት ነው። ስለዚህ በህይወት ውስጥ በዚህ በፍራቻ ውስጥ በጭንቀት ውስጥ ላለ ህይወታችን ነገሮች በዚህ መንገድ ካልሆኑ አለቀልኝ ምናምን የሚባሉ ተውቶቻችንን መቀነስ መቻል ይኖርብናል ማለት ነው። አዎ አስቸጋሪ ሊሆን ይችላል። ለምሳሌ በኑሮ ደረጃ ብዙዎች አሁን ሰሞኑን እያወሩት ነው ከአይኤምኤፍ ጋር በተያያዘ ዶላር 200 300 200 እንኳን ኦልሞስት ደርሷል፣ ግን 300 ድረስ ወይም ከዛ በላይ ይሄዳል በቅርብ ጊዜ ምናምን የሚል ሀሳብ እና ትንተና አላቸው። በብዛት ከፍራቻና ግን ደግሞ ከመረጃም የመነጨ ነው። ከፍራቻ ብቻ አይደለም። አንዳንድ የወጡ መረጃዎች ስላሉ በእርግጥ ኮንፈርም የምናደርግበት መንገድ ለጊዜው ባናገኝም፣ ነገር ግን ዶላር 1000 1 ሚሊዮንም የሆነባቸው ሀገራት አሉ። ሰዎቹ አነሰም በዛም በጋሪ ገንዘባቸውን እየወሰዱም እየኖሩ ነው። በዚህ ትግል ውስጥ ታግዬ ከሚወጡት መሀል ነኝ ብለን ማሰብ የተሻለ ነው፣ በጉዳዩ ከመዋጥ ማለት ነው። አለ ሃርድሺፕ እናሳልፋለን። አሁን በቅርብ እንኳን እዚሁ ሀገራችን በነበረው የሰሜኑ ጦርነት ትግራይ ውስጥ የነበሩ ወገኖቻችን በጣም በሚያሳዝን ሃርድሺፕ ነው እንትን ያሉት። እዛ የቆየ ወዳጄ ሲነግረኝ እኔ በጣም ነው ያዘንኩት። ማለት ምግብ ከሚበላበት የማይበላበት ቀን ይበልጣል። ከሁለት ቀን አንድ ቀን ከበላህ በጣም አሪፍ ነው የምትልበት ጊዜ ሁሉ ነበረ። በቃ እንደ እሱ እኮ ትናንት በልቷል የሚባልበት which means በዛ ደረጃ ምግብ ስኬርስ የነበረበት ኤክስፔክት የማይደረግ ነገር የተበላበት በታሪካችን እንደዚህ ታሪክ የምታነቡ ሰዎች ከበፊት ጀምሮ ምናልባት በቅርብ ከምናስታውሰው በታሪክ ከክፉ ቀን ከምንለው ከአድዋ ጦርነት በፊት ከነበረው የረሃብ ጊዜ አንስቶ የወሎው ምናምን ረሃቦች 77ቱ የምኑ እያለን ወደዚህ ስንመጣ በጣም በጦርነትም በረሃብም ህይወታችን ብዙ የተቃወሰበት ጊዜ አለ። አሁን ያልኳቸው ወዳጃችን በቃ ህይወቱን እየኖረ ነው። ያንን መጥፎ ጊዜ አልፎት እዚህ እንትን እያለ ነው። ስቲል ደግሞ እዛ መጥፎ ጊዜ ውስጥ ባልተናነሰ ያሉ ሰዎች አሉ በዙሪያችን በጦርነት ቦታ ላይ ያሉ ምናምን እና ባለን ችግር ዲስፓይት ዘ ፕሮብሌም በቃ ያለንን ትንሽ የህይወት ጊዜ የምንኖርበትን መንገድ ማስተካከል መቻል አለብን። ለእኛ ለራሳችን ከራሳችን በላይ ማንም የለም። ነገሮች ከተስተካከሉ እሰየው፣ የተሻለ መንግስት ካገኘን እሰየው፣ በጣም ጥሩ የተመሰገነ ይሁን። ነገር ግን ካልሆነም በዚህ ውስጥ ያለችንን ጊዜ ሁሉንም ነገር ለሌላ አሳልፈን ሰጥተን ይሄ ቪክተም ሜንታሊቲ ይዘን በጣም መጥፎ ሜንታሊቲ ነው። ቪክተም ሜንታሊቲ የተጠቂነት ስሜት ይዘን እንዲሆኝ እያልን እያለቀስና እያላዘንን ብቻ የምንኖር ሰዎች መሆን የለብንም ማለት ነው። እንዲያድርጌ በቃ የመጣብኝን ችግር እንዲታግዬ እንዲንትን ብዬ የምንልበትን ወይም መንገድ ክሬት ማድረግ ይኖርብናል ማለት ነው። ሶ ጉዳያችን ኤንግዛይቲ ስለሆነ ወደ መፍትሄ ከመምጣታችን በፊት መጀመሪያ ማወቅ ያለብን ኤንግዛይቲ ፕሮሰስ አለው። የመጀመሪያ ሀሳብ ነው። ሀሳብ ሲደጋገም ወደ አንዳንድ እውነታዎች ህይወታችን ላይ መከሰት ይጀምራል። ያፍራቻው ቶቱ ማለት ነው። ቶት በጣም እንደ ቃል የዓለም መፍጠሪያ የመጀመሪያው እንትን እንደሆነው በክርስቲያን ሜታፊዚካል ሚቶሎጂ ሀሳብ በጣም ትልቅ እንትን ነው፣ መነሻ አለው። ያ ሀሳብ ሲደጋገም ጥቂት እውነታዎችን ሄደንደር ይፈጥራል፣ እዚህም እዛም ማለት ነው። ከዛ ወደ እምነት ይሆናል፣ ማንነት ይሆናል። እምነትና ማንነት ከሆነ በኋላ እኔ እኮ እንዲህ አልችልም ማለት እንጀምራለን። እኔ እኮ እንዲህ አያስችለኝም፣ እኔ እኮ እንዲህ አይነት ነገር እፈራለሁ፣ እኔ እንደዚህ አይነት ነገር ከአቅሜ በላይ ነው። ኢቭን ድምፁ ላይ ያስታውቃል፣ ንግግሩ ላይ ያስታውቃል። የሰጠናት ትርጉም ለነገር የሰጠናት ትርጉም አስቸጋሪ ነው። መጀመሪያ ሀሳቧን ስናመጣት አንድ ሀሳብ ነበረች ወይ አንድ ጊዜ የተከሰተች ነገር ነች። ከዛስ እንጠቀልለዋለን፣ ትርጉም እንሰጠዋለን። ለምሳሌ የሆነ ሰው የሆነ ነገር ወደ መፍራት ይጀምራል፣ ወር ያስፈራል ብሎ ማሰብ ይጀምራል። ኦር የሆነ ነገር ሀፕን ያደርግበታል። ለምሳሌ ሌትስ ሴይ ኦር የሆነች ሰው ቅድም ስለ ሪሌሽንሺፕ እያወራን ስለነበር የሆነ ሰው ይከዳዋል ወይም መጥፎ ሁኔታ ይፈጠራል። ከዛስ እኔ እኮ በቃ ይሄ አንድ ነገር ተፈጠረ አይደል? ከዛ ያ መጥፎ የተፈጠረውን ነገር አይምሯችን በፍራቻ ኦሪየንትድ ከሆነ which means negatively oriented የሆነና አሉታዊ የሆነና አስተሳሰባችን
ፖዚቲቭን አንቆጥርም። የሆነ ነገር ተፈጠረ፣ ከዛ ቀጣይ ሰላማዊ ነገር ቢፈጠር አንቆጥርም፣ ሌላ ሰላማዊ ነገር ቢፈጠር አንቆጥርም። ከዛ ሶስተኛው አራተኛ ላይ ኔጌቲቭ ነገር ሲቆጠር አላልኩም ይለናል። ያቺ ኔጌቲቭ ነገር የሚከታተለው የፍራቻው ተውት ማለት ነው። ከዛ አንዱ ለዘሎ አሁንም ሌላ ኔጌቲቭ ሲፈጠር አላልኩም ይላል። አላልኩም ከ3 4 አላልኩም በኋላ እኔ እኮ እንዲህ ነኝ ይጀምራል። ከዛ በመሃል የሚፈጠረውን ፖዚቲቭ ነገር ይቀራል። ምክንያቱም ማንነታችን በዛ ፍራቻና ኔጌቲቭ ነገር የተቋጨ ይሆናል። ከዛ ያንን ነገር ገና ሳይፈጠር ከመፈጠሩ በፊት መፍራት ስንጀምር ኤንግዛይቲ የሚባለው የጭንቀት ደረጃ ላይ እንደደረስን እርግጠኛ መሆን እንችላለን ማለት ነው። ስለዚህ ሀሳብ በሂደት እውነታ ይሆናል። ከእውነታ ወደ እምነት ይሄዳል። ከእምነት ወደ ማንነት ይሄዳል። ማንነታችን አድርገን ለሰዎች ፕራውድሊ ስናወራው እናገኘዋለን። ያንን ፍራቻችንን፣ ያንን ጭንቀታችንን፣ ያንን ኮንፊደንስ ማጣታችንን እንደ ትልቅ ደህና ነገር ለሰዎች እየደጋገምን ስናወራው which means እያጠበቅ ነው እንዳይስተካከል እንኳን ጥብቅ አድርገን ከራሳችን ጋር ማንነት አድርገን አይደንቲቲ አድርገን እያሰርነው እንሄዳለን ማለት ነው። እዚህ ውስጥ ከዛ ትሪገር ይመጣል። ይሄ ቆስቋሽ ነገሮች አሉን። በቃ የተለያዩ ትሪገሮች ይኖሩናል። እነሱ ሶሻል ሚዲያው ምኑ እኔ እኮ እዚህ አይደለሁም ምናምን የሚለውን ሶሻል ሚዲያውን ስታይ የሆነ እንደ ሎተሪ ራንደም ቲክቶከር ሲሳካለት ስታይ የኔ እኮ እንደዚህ አይሆንልኝም እኔ በቃ እንትኑ አስቸጋሪ የሆነ ደረጃ ላይ ይደርሳል ማለት ነው። ራሳችንን የምናይበትና የምንመለከትበት ሁኔታ በጣም አሳፋሪ እየሆነ ይመጣል። አቮይደንት የሆነ ቢሄቪየር እናመጣለን። ከሰዎች ራሳችንን እናገላለን። በዙሪያችን ያሉ ሰዎችን እያየን ራሳችንን መለካት መዘን እንጀምራለን። የህይወታችን ሚዛኑ መለኪያው ሌሎች ሰዎች ይሆናሉ። ያ ራሳችንን እንድናገል በጣም ያልተረጋጋ ስሜት ውስጥ ያልተረጋጋ ማንነት ውስጥ እንድንቆይ ያደርገናል ማለት ነው። ይሄ ኤንግዛይቲ ቀስ እያለ እንዴት እየከበበን እንደሚመጣ ማወቅ አለብን። አንድ ሀሳብ እኔ እኮ እንዲህ ነኝ የሚል ኔጌቲቭ ሀሳብ በምንም ተአምር ቻሌንጅ ሳይደረግ ማለፍ የለበትም። እኔ እኮ እንዲህ ነኝ፣ መቼ ነው ደግሞ እንደዚህ ሆንኩት? ለምን? ምን ያንሰኛል? የምርም እንደዚህ አይነት ነገር ህይወቴ ላይ የተከታተለ ከሆነ ደግሞ ምንድነው ማድረግ ያለብኝ ለማስተካከል? በቃ ከዚህ መውጣት አለብኝ። ምክንያቱም ትንሽ የምትመስለው ነገር ቀስ እያለች እቺ አሉታዊ ነገር ከፍራቻ ጋር የተያዘች አሉታዊ ነገር አስቸጋሪ ነች ማለት ነው። በመፍትሄ ደረጃ የመጀመሪያው ስቴፕ ሪያሊቲውን መቀበል ነው። የሰጠነውን ትርጉም ሳይሆን ወደ ሪያሊቲው መመለስ። ምንድነው ሪያሊቲው? ይሄ ነገር ሊያስቸግረኝ ይችላል። እሺ ምንድነው ማድረግ ያለብኝ? ትሬን ማድረግ አለብኝ። ከሰዎች ጋር የማውራት ችግር አለብኝ። ምንድነው ማድረግ ያለብኝ? በቃ ማውራት መሞከር አለብኝ። እንዴት ነው ማውራት ያለብኝ? ከሰዎች ጋር ለማውራት ምንድነው ማድረግ ያለብኝ የሚሉ ቪዲዮዎች ማየት አለብኝ። ከነዛ ተነስቼ ራሴን ማለማመድ አለብኝ። መውጣት አለብኝ። ሰዎች ማግኘት አለብኝ። በጣም ሰዎች የማያገኙ በተለይ አሁን ይሄ እንትኑ እየጠበበ መጥቶ ሶሻል ሰርክሉ እኛም ሀገር በጣም እየጠበበ ስለመጣ ምንም ሰዎች ማያገኙ ሰዎች፣ በተለይ ለብቻቸው የሚኖሩ ሰዎች፣ አብረው ሆነው ለብቻቸው የሚኖሩ ሰዎች አሉ። ባልና ሚስት ናቸው፣ ይገባሉ፣ የሚያወሩት ነገር የለም ምናምን። እንደው ምናልባት ልጆች ምናምን ካሉ ከልጆች ጋር ያለው ነገር እንትኛል። ግን ሶሻላይዝ ስናደርግ እኩያ የምናወራው ወዳጅ ጓደኛ ከስንት አንዴ የምናገኘው ሰዎች ያስፈልጉናል። በሂደት መፍጠር አለብን። ሁሉም ሰው አብዛኛው ሰው ፈርቶ ሸሽቶ አይሆንም። በጣም ደግሞ ምቾታችንን ወዳድ መሆን የለብንም። ከመጠን ያለፈ ምቾት ጥሩ ነው። ነገር ግን በጣም ምቾት ወዳድ ስንሆን ከሰዎች ጋር ራሱ ተግባብቶ አንድ ላይ ለመቆየት እኮ እንቸገራለን። ማለት የአንዱ ፍላጎቱ ምቾቱ ሌላ ነው፣ አንዱ ፍላጎቱ ሌላ ነው። የት ሄደን እናምሽ? አንዱ ሌላ ነገር ይላል፣ አንዱ ሌላ ነገር ይላል። ኮምፕሮማይዝ ማድረግ የሚፈልግ የለም። በቃ ዛሬ አንተ የሚመች ቦታ እንሂድ፣ ዛሬ አንቺ የሚመች ቦታ እንሂድ ምናምን የለም። በቃ አንድ ላይ ለመሆን አይመችም። በቃ ወደ የራሳችን እንሂድ። ከዛስ ቁዘማውን የብቸኝነቱን እንትን ማስቀጠል ማለት ነው። በእርግጥ ጥቂት ሰዎች አሉ በብቸኝነታቸው ስትራይቭ የሚያደርጉ፣ ግን እነሱም ኢትስ ናት ዊዛውት አ ቻሌንጅ። አርኪታይፑ ሜንታሊ የተሰራበት መንገድ በጣም ሰው የሚያገኘው ሰው ከስንት አንዴ እንዲህ ልረፍ፣ በጣም ደግሞ ለራሴ ጊዜ ያስፈልገኛል ብሎ ውስጡ እንደሚጠይቀው በጣም አጉል ብቸኛም የሆነውም ሰው የሆነ ጊዜ ሶሻል ባትሪውን ሞልቶ ሄዶ ከሰዎች ጋር መገናኘት ይጠይቀዋል። ኦሬዲ ያሉትን ግንኙነቶች ከቆረጠና ሴቨር ካረገ በኋላ ግን በጣም ይቸገራልና
አትሊስት ለችግር ጊዜ የሚሆን ወዳጅነትና ግንኙነት ማስተረፍ መቻል ይኖርብናል ማለት ነው። ኤንግዛይቲ ሲመጣብን በተለይ ፓኒክ የምናደርግ ከሆነ በጣም ጭንቀት ውስጥ የምንገባ ከሆነ መጀመሪያ ከቦዲ ነው መጀመሪያ ያለብን። ቦዲያችን መረጋጋት አለበት። ቦዲያችን ካላረጋጋን አይምሯችንን ማረጋጋት አንችልም። ምክንያቱም ሀሳቡ ከአይምሮ ይጀምራል፣ ልክ ሲጨንቀን ወደ ቦዲ ይወርዳል። ቦዲን ማረጋጋት የምንችልባቸው ነገሮች መሀል አንዱ የመጀመሪያው ብሪዚንግ ሬጉሌሽን ነው። ብሪዚንግ ሬጉሌሽን ማለት ከትንፋሽ ጋር የተያያዘ ነው። ትንፋሽ በጣም ወሳኝ ነው። አንድ ነገር ለመናገር ያክል አንድ ሰው የሚተነፍስበት መንገድ ያለውን ስቴት ይወስነዋል። የሚተነፍስበት መንገድ ያለውን ስቴት ይወስነዋል። ለምሳሌ ስንበሳጭ የምንተነፍስበት መንገድ አለ። ስንበሳጭ የምንተነፍስበት መንገድና ሴክስ ስናደርግ የምንተነፍስበት መንገድ፣ ስንሮጥ የምንተነፍስበት መንገድ፣ ስንስቅ የምንተነፍስበት መንገድ የተለያየ ነው። አንድ ሰው ቢበሳጭና ብስጭቱን ለማጥፋት ያለው ቀላሉ መፍትሄ መሮጥ ነው። ቢሮጥ ብሪዚንግ ሲስተሙ ይቀየራል። which means እንትኑ ይቀየራል። ብስጭቱ እዛ ጋር ለጊዜው አትሊስት ሜንታሊ ቢኖርም ፊዚክሊ አይኖርም። ሜንታሊ ያለው ብስጭት ቻሌንጅ መደረግ ይችላል። ፊዚክሊ ያለው ብስጭት ግን የራሱ መንገድ ነው ያለው። በሀሳብ አይደለም ቻሌንጅ የሚደረገው። አንደኛው ቴክኒክ ብሪዚንግ ነው። ብሪዚንግ ሬጉሌሽን ላይ ጭንቀት ውስጥ ያላችሁ፣ ፈተና ብትፈተኑ፣ ድንገት ቢጨንቃችሁ ኦር ብትደነግጡ ኦር የሆነ አለቃ ጋር ልትገቡ በጣም የሚያስጨንቃችሁ ሁኔታ ላይ ከሆናችሁ አንድ የብሪዚንግ ቴክኒክ እንገራችሁ። ቀላል ነው። 3 ጊዜ ትንፋሾች የምንተነፍሳቸውን እየቆጠርን 6 ጊዜ ወደ ውስጥ 4 ጊዜ ወደ ውጪ፣ ይህንን ለ3 ጊዜ እናደርጋለን ማለት ነው። ከዛ እያስገባን ትንፋሽ መቁጠር እንችላለን። 1 2 3 4 5 6 ከዛ ወደ ውጪ 4 1 2 3 4። ይሄንን የሚያረጋጋ የብሪዚንግ ቴክኒክ ነው። ሆን ተብሎ ነው ወደ ውስጥ የሚገባው የበዛ ወደ ውጪ የሚወጣው ያነሰ እንዲሆን የተደረገው። ሌላ የሰውነት ስሜት ለመፍጠር ስለሚያስችል ነው። ይሄ ብሪዚንግ ቴክኒክ ነው። ማንኛውም ጭንቀትና ብስጭት ውስጥ ችግር ውስጥ ብንሆን ራሳችንን ለማረጋጋት መጀመሪያ ቦዲያችን ከዛ ቦታ መውጣት አለበት። ምክንያቱም ሉፕ ነው። the body reinforces the anxiety for the mind, the mind reinforces the anxiety for the body እያለ ይቀጥላል። ቦዲያችን ኤንግዛይቲውን ወይም ጭንቀቱን ወይም ብስጭቱን ያጠናክረዋል ለአይምሮአችን፣ አይምሮአችን ለሰውነታችን፣ ሰውነታችን ለአይምሮአችን እያጠናከረው ነው የሚሄድ። ልክ ሉፑን መሀል ላይ ከሰበር ነው መስመሩን እንቅስቃሴውን ቦዲያችንን ከጉዳዩ ካወጣ ነው ያን አይምሮአችንን ደግሞ ለብቻው ምን ማለት እንችላለን? ቻሌንጅ ማድረግ፣ ማናገር፣ ሀሳቡን ኖ ማለት እንችላለን ማለት ነው። መጀመሪያ ግን ከምን መጀመር አለብን? ከቦዲ። ሌላው ከብሪዚንግ ቀጥሎ ምናልባት እንደዚህ አይነት ነገር የሚከታተልባቸው ሰዎች ፊዚካል ግራውንዲንግ ጠቃሚ ነው። ግራውንዲንግ ምናልባት ብዙዎች ታውቃላችሁ፣ ወይ ሻወር መውሰድ ወይ በባዶ እግር። መቼም አሁን አፈር ማግኘት ንጹህ መሬት ማግኘት አስቸጋሪ ነው። ኤቭሪቲንግ ኢዝ ሴመንት ምናምን፣ ግን ቢሆንም መሬት የምታገኙበት ሳር ላይ የምትሆኑበት ቦታዎች ካሉ እድሉን ሁሉ ስታገኙ ጫማችሁን አውልቁ፣ ተጠቀሙበት። ቢ ግራውንድድ። እግራችን እኛ መሬቱን ከምናውቀው በላይ መሬቱን ያውቀዋል። ለብዙ ዘመናት አንሲስተሮቻችን በባዶ እግራቸው ነው የኖሩት። የራሱ ኤሌክትሮላይት ሙቭመንት አለው። ምድርን መንካት መቻል አለብን በሆነ ያክል ጊዜ። ህፃናት ምድርን የሚነኩበት በጣም የተቸገርኩበት፣ እኔም በእርግጥ እንደዚህ አይነት ነገር የሚያውቁ ሰዎች የሚቸገሩበት በዚህ ኑሮ ይሄ ነው። በባዶ እግር ከመሬት ጋር ከሰውነታችንን ከመሬት ጋር ማገናኘት እጅግ በጣም ወሳኝ ኤሌመንት ነው። ከዛ ብስጭታችንን እና ጭንቀታችንን ስቲሙሌት ሊያደርጉ ከሚችሉ ሊያባብሱ ሊጨምሩ ከሚችሉ ነገሮች ራሳችንን ለጊዜው ማራቅ ነው ማለት ነው። ስለዚህ ይሄኛው ኤንግዛይቲውን አይፈታውም። ነገር ግን ረጋ ብለን እዛ ጀልባ ላይ እንዳንሳፈር መጀመሪያ ሰውነታችንን ከዛ አይምሮአችንን እንትን እንድንል የመጀመሪያው ስቴፕ ይሄድልናል። ከዛ ወደ አይምሮ እንሄዳለን ማለት ነው። ይሄ መሰረቱ ምንድነው? ቦዲን ማይንድ ሉፕ መስበር ማለት ነው። ቀጥሎ ኮግኒቲቭሊ ወይም ከአይምሮ ጋር በተያያዘ ደግሞ
ምንድነው ለምን የሚሉ ጠየቆችና ምንድነው ስለ ራሴ አሁን እያመንኩ ያለሁት ምንድነው ሀፕን እያደረገ ያለው ወደ ሪያሊቲው ማውረድ ምንድነው ሪያሊቲው በቃ ራሳችን መጠየቅ ያለብን እሱ ነው። ስለዚህ አዌርነስ ብሬክ ማድረግ ይችላል ይሄንን የጭንቀት መስመር ማለት ነው። ኦኬ ምንድነው እያልክ ያለው እንደዚህ እፈራለሁ ለምንድነው የምትፈራው ምንድነው የሚያስፈራ ምናምን ኦኬ ከዚህ ፍራቻ እንድትወጣ ምን እናርግ አላል ምን አለው የሶሉሽን ስቴፕ ክሬት ማድረግ ይቻላል። እኛ በተለይ ራሳችንን ከችግሩ ጋር እኔ ኮንዲኔንት ከሚለው አይደንቲፊኬሽን ወጥተን ለምንድነው ውስጤ የሆነ ማንነቴ እንደዚህ በዚህ ልክ ይሄንን ነገር የሚፈራው እንደዚህ በዚህ ልክ በዚህ ጉዳይ የሚጨነቀው ማለት ስንጀምር በጣም ትልቅ ስቴፕ ሄደናል ማለት ነው። ጉዳዩን አዌር ለማድረግ ለማስተካከል የሚደረገውን ስቴፕ ሄደናል። ኦኬ የሚፈራ ከሆነ ምንድነው መፍትሄው? ከራሳችን ጋር ኮንቨርሴሽን ክሬት ማድረግ እንችላለን። which means part of us የሆነ ክፍላችን stays calm በተረጋጋ ሁኔታ ላይ ይቆያል። የተጨነቀውን ክፍላችንን ለብቻው ማናገር ይችላል። አይምሮ ኮምፓርትመንታላይዝ የማድረግ አቅሙ በጣም ከፍተኛ ነው። ትልቁ አቅሙ እሱ ነው፣ መከፋፈል። ስለዚህ እኛም ከፍለን የተረጋጋውን ፓርት እናመጣለን እንወስዳለን ማለት ነው። እነዚህ የተለያዩ ትሬኒንጎች ይጠይቃሉ፣ ልምምዶች ይጠይቃሉ። በተለይ የፎከስ፣ የአቴንሽን፣ የሜዲቴሽን፣ የአዌርነስ፣ የኦብዘርቬሽን ጉዳዮች ይጠይቃሉ። እነሱ ላይ መስራት እጅግ በጣም ወሳኝ። ስለዚህ ይሄ ኤንግዛይቲ በሶስተኛ ደረጃ ማወቅ ያለብን መጀመሪያ ከቦዲ ጋር ላይ ያወራ ነው፣ ሁለተኛ ከአይምሮ ጋር፣ በሶስተኛ ደረጃ ማወቅ ያለብን ራሱ ኤንግዛይቲው የሆነ መግቢያ ወር የሆነ ቦይ የሆነ ቧንቧ ማስተላለፊያ ቧንቧ ጭንቀቱን ሙሉ ሰብስቦ ማውረጃ ነገር ነው እንጂ ዋናው ቤት ወይም ዋናው ህንፃ ወይም ዋናው ስትራክቸር አይደለም። ከጀርባው የሆነ ነገር አለ። ለምን ምንድነው ምናምን ብለን ከዛ በኋላ ወደ ቁፋሮ መሄድ ማለት ነው። በተደጋጋሚ የሚፈጠሩብንን ፍራቻዎች ማወቅ፣ መመዝገብ፣ ማየት፣ ወደ ኋላ ተመልሰን ለምን መነሻቸው ምንድነው፣ አቮይድ ያደረኩት የኔ ማንነቴ አካል ምንድነው፣ ወይም ደግሞ ያላከምኩት ሂል ያላደረገ ቁስሌ ወደ ኋላ ምንድነው ብለን መጠየቅ አለብን። ይሄ ፕሮሰስ ኢነቪተብል የማይቀር ነው። ለማስተካከል ከፈለግን መነሻውን ሶርሱን ማግኘት እጅግ በጣም ግዴታ ነው ማለት ነው። ስለዚህ ህይወታችንን በመቆጣጠር አይደለም በእርግጥ ሰላም የሚገኘው፣ ነገር ግን በደንብ በህይወታችን ውስጥ ክፍት ቁስሎችን፣ ተደጋጋሚ ፍራቻዎችን፣ የጭንቀቶቻችን፣ የችግሮቻችን፣ የብስጭቶቻችን መነሻዎቹን በማግኘትና እነዛን በማከም ሻዶ ከሆኑ ኢንተግሬት በማድረግ ባለው ፕሮሰስ ነው። ለየራሱ ለየብቻ ቪዲዮ ስለሰራው ስለ ሻዶ ኢንተግሬሽን ምናምን በእርግጥ ብዙ ተጨማሪ ነገር ይጠይቃል። ምክንያቱም እንደዚህ አይነት ነገሮች ላይ ብዙ ጊዜ ቪዲዮ ስሰራም ለእናንተ የምቸገረው ምንድነው ፐርሰናላይዝድ ናቸው ችግሮቹ። ለአንድ ሰው እንደዚህ አድርግ ብለን ልናወራ የምንችለው ነገር ለሁለተኛው ሰው አይሆንም። ለአንድ ሰው እንደዚህ አድርግ ብለን ምሳሌ አድርገን ብናወራ ደግሞ ያኛው ሰው ቢጠቀመው እና ባይሰራለት ወይም ቢሞክር ይሄ ተኩሶ እንደመሳት አለ አይደል፣ ያኛው እንትን በጣም ሬዚስት ያደርጋል፣ አስቸጋሪ ነው፣ ተጨማሪ ጫና ይፈጥርብናል ማለት ነው ጭንቀታችን። ስለዚህ እሱን አቮይድ ለማድረግ ነው በጣም አጉል ዲቴል ውስጥ ከመግባት የምቆጠበው። በየግሉ ግን ሰው ኦኬ እንዴት ነው ምናምን እያለ ትሬስ እያደረገ የሚሰራ ሰው በእርግጠኝነት እነዚህ ነገሮቹን ለማከም እንትን ለማለት አይቸገርም ማለት ነው። እሺ ከዛ በደንብ ነገሮችን ማጥራት፣ ነገሮችን መረዳት፣ ሶርሳቸውን ማወቅ፣ ሶርሳችንን ካወቅም በኋላ ማከም፣ ማስተካከል፣ ኢንተግሬት ማድረግ፣ ወደ ማንነታችን ለመምጣት መሞከር፣ ከራሳችን ምን ያክል ከእውነተኛ ማንነታችን ምን ያክል እንደራቀን ምን ያክል በማስመሰል ህይወት ውስጥ እንዳለን መረዳት ማለት ነው። ከዛ ወደ እውነተኛ ማንነታችን መምጣት ማለት ማስኩን አውልቆ አይሆንም ብለን ወደ ኋላ የደበቅነውን ሻዶዋችንን አውጥቶ ኢንተግሬት አድርጎ ከራሳችን ጋር ማስተካከል ማለት ነው። በህመም በትራማ የፉርጎውን የለቀቀውን ህይወታችንን ወደ ቦታው ለመመለስ መጣር ማለት ነው። ስለዚህ ኤንግዛይቲያችንን ለማከም ከመሄድ ባለፈ ራሳችንንም ለማግኘት እንጠቀምበታለን። ምክንያቱም እነዚህ ነገሮች በሙሉ የተያያዙ ናቸው ከማንነታችን ጋር፣ ከምንነታችን ጋር፣ ካስተሳሰባችን፣ ካመለካከታችን ይገናኛል ማለት ነው። ስለዚህ እነዚህን እያንዳንዷን ስቴፕ በደንብ ተከትሎ ሄዶ
ለምን የሚለውን ሄዶ ከቦዲ ጋር ያለውን ሉፕ ቆርጦ ከዛ ደግሞ በደንብ ኢንቨስቲጌት አድርገን ራሳችንን በደንብ ታዝበን ተደጋጋሚ ፍራቻዎች አሉ። ራሳችንን እኔ እኮ እንዲህ አልችልም፣ እኔ እኮ እንዲህ አልወድም፣ እኔ እኮ እንዲህ አላውቅም፣ እኔ እኮ እንዲህ አይመቸኝም፣ እኔ እኮ ምናምን እያልን ከማንነታችን አንዳንዴ እንደውም በጣም አሁን ላይ የመጣ ትሬን በህመሙና በቁስሉ ኩል ለመሆን የመሞከር ሁሉ ጥረት ይታያል። ሰዎች ከዚህ በፊት በጨጓራ በሽታ አውርቼዋለሁ። ስለ ጨጓራ በሽታቸው ሲያወሩ ስለ ልጃቸው የሚያወሩ የሚመስሉ ሰዎች አሉ። ስለ ኤንግዛይቲያቸው ስለ ዲፕሬሽናቸው ሲያወሩ ስለሆነ ስለሚኮሩበት ስራቸው የሚያወሩ ሰዎች አሉ። የኔ በጣም የተለየ ነው ይሏቸዋል። የሆነ ስለምንድን ነው የሚያወሩት ምናምን ብለን፣ ምክንያቱም ደስ ብሏቸው ነው የሚያወሩት የተለየነቱን የጨጓራ በሽታቸው ወይ ማይግሬናቸው ወይ ዲፕሬሽናቸው ወይ ኤንግዛይቲያቸው እንዴ በቃ እንዴ ከያዘኝ እኮ እንደዚህ እኮ ምናምን ልይ በጣም አይደንቲፋይ አድርገው ከበሽታቸውና ከችግራቸው ጋር አንተ ትብስ አንቺ ትብስ እየተባባሉ የሚኖሩ ሰዎች አሉ። ከዛ ሉፕ ከዛ ችግር መውጣት መቻል አለብን። ያንን ስቴፖቹን ሄደን ማስተካከል መቻል አለብን። ለመድገም ያክል ስቴፖቹን ከቦዲ ጋር የተያዘውን መቁረጥ፣ አይምሮ ጋር ኦን ደ ስፖት አይምሮአችንን ለምን እያሉ መጠየቅ፣ ክላሪቲ መጠየቅ፣ ከሁሉም በላይ ወደ ሪያሊቲው ማውረድ። በጣም የተሳሳቱ አጉል ትርጉሞች አሉ። ለምንድን ነው የምትፈራው? ምንድን ነው የሚያስፈራ? ምክንያቱን ንገረኝ። ሰዎች እንዲህ ሊሉኝ ይችላሉ። ቢሉህ ምንድን ነው ችግሩ? አንተ ለምንድን ነው ለይተው ሊሉህ የሚችሉት? እንዳይሉህ ምን ማድረግ አለብን? በቃ ጥያቄዎቹን በደንብ አብላልቶ አስፍቶ አንድ ቦታ ሳያቆሙ ጉዳዩን ማረም ማከም፣ ከዛ ዋና ፍራቻዋን ማውጣት፣ ሶርሷን ይሄ ለምን የምትለው ሜትድ በነገራችን ላይ ሄዶ እንዳለው ይህንን ስለማድረግ ይላቸዋል። የተደበቀችዋን ዋነኛዋን ወይም ደግሞ ዘ ስፖንሰሪንግ ፊር ምትባላለች። ይህን ሁሉ ፍራቻ ቅድም ሶርስ አለው ይበክላል ብለን የለ ይህን ሁሉ ፍራቻ ስፖንሰር ያደረገች የመጀመሪያ ፍራቻ ትኖራለች። እና ፍራቻ ደግሞ የፍቅር ተቃራኒ የመሆን እድሉ በመውደድ በሰላም በደስታ የመኖር ተቃራኒ የመሆን እድሉ ሰፊ ስለሆነ which means not always but እንደዛ ላይፍ ላይ የመገለጥ እድሉ ስላለው እሱም በጥንቃቄ ማየት እንችላለን ማለት ነው። አይ ቲንክ ለዛሬ እዚህ ጋር ይበቃናል። ስላዳመጣችሁኝ ከልብ አመሰግናለሁ።